ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ነገር መጥቻለሁ። አላህ ሱብሃነሁ ወተዓላ ረመዳንን ጾማቸውን ከሚቀበሉ ሰሃቦች አላህ ያድርገን። ከከሰሩ ሳይሆን ከተቀበላቸው አላህ ሁሉን አላህ ያደርግልን። በሰላም የምንጨርሰው አላህ ያደርገን። ሁላችሁንም ሰላም ሰላም ብያለሁ። ዛሬ ደግሞ በአዲስ ነገር መጥቻለሁ። ሸር ላይክ እያደረጋችሁ ቤተሰብ ሁኑ። የአንተ ያደም ልጅ ሆይ በሚል ርዕስ መጥቻለሁ። አንተ ያደም ልጅ ሆይ አትኩራ በሚል ርዕስ ነው ዛሬ የመጣሁት። አንተ ያደም ልጅ ሆይ አትኩራ። ሁላችንም እንግዲህ ካፈር ነው የተፈጠርነው ማለት ነው እና አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ በኮመንት አስተያየት ስጡኝ ማለት ነው። አንተ የአደም ልጅ ሆይ አትኩራ። አንተ እኮ የተፈጠርከው በእርግጥ ከምትረገጠው አፈር ላይ ነው። መልሰህም የምትገባው እዛች ጠባብ ጨለማ መቃብር ውስጥ ነው። ከአፈር ተፈጥረህ አፈር ለምትገባው ምን ያስቆርሃል? እውነት ነው። ምንም ያህል ሀብትና ንብረት ሞልቶ ቢተርፍህ ተጠንቅቀህለት የምትሄደው በዛች ነጭ ጨርቅ ብቻ ነው። ያካበትከው ሀብትና ወረቀት፣ ዝናህ እና ማዕረግህ ስትሞት ዱንያ ላይ ቀሪዎች ናቸው። ኩራቱን ተውና አላህ በሰጠህ ገንዘብ ለአኺራህ ስንቅ ያዝ። ኩራት ለእሳት ይዳርጋል እንጂ ጀነት አያስገባም። እናም ቆም ብለህ አስብበት ይላል። እውነት ነው። አንተ ያደም ልጅ ሆይ ሁላችንም ብንሆን ካፈር ነው የተፈጠርነው። የምንመለሰው ወደዛችሁ ወደ አፈራችን ነው። ግን ያቺ መልካም ስራችን ናት አብራን የምትሄደው። ሁሉም ቀሪ ሀብት ቀሪ ነው። የለም እንለፋለን፣ ሀብት እንሰበስባለን፣ ግን ቀሪ ነው አብሮን የሚሄደው። ያቺ መልካም ስራችን ብቻ ናት። አላህ በመልካም ስራ እንበረታታ ማለት ነው። እኛስ በ20 ዓመታችን አምር ኢብኑ እንዲህ ይለናል። አንድ ኢኽላስን ስራ ለአላህ ብሎ መስራት ነው። ኢኽላስን ስራ ለአላህ ብለን ስንሰራ እኛም ደግሞ አላህ ይወደናል፣ መጨረሻችንም ያምራል። ኢኽላስ ስራ ለአላህ ሱብሃነሁ ወተዓላ ብቻ አድርጎ መስራት ስለሆነ የማንኛውም ስራ መስራት ነው። የምንፈልገውን ሁሉ የምናገኝበት ተግባር ነው። ያለ ኢኽላስ ደሞዝ አይሰጥም። ሰላትም ያለ ኢኽላስ የለውም። ኢኽላስ ከማንኛውም ስራ የከበደ ተግባር ሲሆን አብዛኛው ሰው የሚፈተንበት እና ፈተናውም መስራት አድንቆ እስከ ሰው ማግኘት ታዋቂ መሆን እጅግ በጣም ቀላል ነው። የሚከብደውም ስራን ለአላህ ሱብሃነሁ ወተዓላ ብቻ ማጥራት፣ አላህ ሱብሃነሁ ወተዓላ ዘንድ ታዋቂ ለመሆን መሞከር አላህ የሚያስደስተውና የሚወደው ስራ ሰርቶ መገኘት ነው ይላል። ሶሃቦችን ያደረሱበት ታላቅ ደረጃ ያደረሳቸው ከእኛ በላይ የሆነ ደረጃ ያጎናጸፋቸው በዱንያ ላይ በጀነት የተመሰከረላቸው በምን ላይ ሳይሆን በኢኽላሳቸው መሆን አያጠራጥርም ይላል። እውነት ነው ወላሂ ላዚም። ኢኽላስ ኢብራሂም ቢን አድሃም የተባሉ ታላቅ አሊም ሲናገሩ ኢኽላስ ማለት ንያን ከአላህ ጋር እውነት ማድረግ ነው ብለዋል። ሱብሃንአላህ። እውነት ነው። ሰህል ቢን አብደላህ ረዲየላሁ አንሁ ኢኽላስ ማለት የአንድ ባሪያ አረጋታውም ሆነ እንቅስቃሴው ለአላህ ብቻ መሆን ነው ብለዋል። እውነት ነው። አቡ ዑስማን ረዲየላሁ አንሁ ደግሞ ኢኽላስ ማለት ለአላህ ሱብሃነሁ ወተዓላ እይታ ተጠንቅቆ የሰዎችን እይታ መርሳት ነው ማለታቸው ተወስቷል። ሌላ ሰለፍ ኢኽላስ ማለት የውስጥና የውጭ ተግባራችንን አንድ አይነት መሆን ነው በማለት የኢኽላስ ምንነት ተገልጿል። ሙኽለስ ማለት መጥፎ ስራን እንደሚበቀደው መልካም ስራን የሚደብቅ ነው። ሙኽለስ ማለት የሰራዎችን መቀሳም ሆነ ሞገስ አንድ አይነት የሆነለት ነው። ምንም የማይገርመው ለኢኽላስ ስራን ለአላህ ማጣራት ያለው ደረጃ። ኢኽላስ በሸሪዓችን ግዴታ መሆን አላህ ሱብሃነሁ ወተዓላ እንዲህ በማለት ይገልጻል። አላህ ሃይማኖታችንን እርሱ ብቻ ጥሪዎች ቀጥተኛውን ሆነው ሊገዙት አልበይና 5 በሌላ አንቀጽ ላይ በተጨማሪ እንዲህ ይላል።
ጌታዬ በማስተካከል አዘዘል። በየመስጊድም ዘንድ ፊቶቻችሁን እርሱን ለመግዛት አስተካክሉ፣ ሃይማኖቱም ስረሱ ፈጽሞ አድርጋችሁ ተገዙ፣ እንደጀመራችሁ ትመልሳላችሁ ይለናል። እውነት ነው ወላሂ። ከሸይጣን ጉጉት ጥመት ኢኽላስ ያላቸው ሰዎች ደረጃቸው ማለት ነው ከሸይጣን ጉጉት ጥመት ያድነናል። አላህ ሱብሓነሁ ወተዓላ ሲናገር እርሱ አለ በአሸናፊነት ይሁንብኝ በመላው አሳስታዎች ከእርሱም ምርጥ የሆኑት ባሪያዎች ብቻ ሲቀር የጀነት ጸጋ ያጎናጽፋሉ። ትሰሩትም የነበራችሁትን እንጂ ሌላን አትመነዱም። ግን ምርጥ የሆኑትን የአላህ ባሮች ቅጣትን አይቀምሱም። እነዚህ ለእርሱ የታወቀ ሲሳይ አላቸው። ፈሪዎችን እሳቸው እርሱም የተከበሩ ናቸው። በዶሎት ቤቶች ውስጥ ፊት ለፊት የሚተያዩ ሲሆኑ በአልጋዎች ላይ ይንፈሳፈሳሉ። ከሚመነጨው ወይም ጠጅ በያዘ ብርጭቆ በራሱ ላይ ያዘዙባቸዋል። በነጭ ጠጪዎች ጣፋጭ ለሆኑት በእርሳቸው ውስጥም ትታይ የነበረባት እርሱ ከእርሱ የሚሰክር አይደለም። እርሱም ዘንድ ዓይናቸውን በአባሎቻቸው ላይ አሳጣሪዎች የሆኑ እርሱ ልክ የተሸፈነ የሰንጎ እንቁላል ይመስላል። ቀልብ ከምቀኝነት ከመታገል ይጠብቀን። 3 ነገሮች ሙእሚን ቀልብ አይዘጋቸውም። አንደኛ ስራን ለአላህ ሱብሓነሁ ወተዓላ ብቻ ማጥራት፣ ሁለተኛ ለሙስሊም ማህበረሰብ ምክር መለገስ፣ ሶስተኛ ከሙስሊም ጀማዓ አለመነጠል። እኛስ በ20 ዓመታችን አምር ኢብኑ ሰልማን ገና በ7 ዓመቱ ቁርአን በመሐፈዙ ብቻ ታላላቅ ሰሃቦች ጭምር ያሰግድ ነበር። አብዱላህ ኢብኑ አባስ ነብዩ እንዲህ በእግር እየተከለከለ በሄደበት አብራቸው እየሄደ ጌታዬ ሆይ በዲን ውስጥ አዋቂ አድርገው የነገሮች ፍች አሳውቀው የሚለውን ዱዓ ከሳቸው ሲወስድ ገና የ13 ዓመት ታዳጊ ነበር። ነቢዩላህ ኢብራሂም የሙሽሪኮችን ጣዖቶች ሲጨፈጭፉ ተይዘው ወደ እሳት ሲወረወሩ 16 ዓመት ነበረ። እንግዲህ ነቢዩላህ በ16 ዓመታቸው ነበረ ማለት ነው የተወረወሩ። ሱብሃንአላህ። ነቢዩ ኢብራሂም የሙሽሪኮች ጣዖቶችን ሲጨፈጭፉ ተይዘው ወደ እሳት ሲወረወሩ 16 ዓመት ነበራቸው። ነቢዩ ኢስማኤል የአባቱን የነቢዩላህ ኢብራሂም እና የጌታቸውን ቃል በማክበር እንደ በግ ለመስዋዕት ሲጋደም 15 ዓመት አልሞላውም ነበር። ኡስማን ኢብኑ ዘይድ በ18 ዓመቱና አቡበከር ጨምሮ ታላላቅ ሷሃቦች የነበሩት ጦር እንዲመራ በእርሱ ሰለላሁ ዐለይሂ ወሰለም ተሾመ። ሙዓዝ ኢብን ጀበል ገና በ20 ዓመቱ ለኢስላም ተልእኮ ወደ የመን በአምባሳደር ተላከ። ኡስማን ቢንት አቡበከር አስደናቂ ረሱል ሰለላሁ ዐለይሂ ወሰለም እና አባቷ ከቁረይሾች በዋሻ ውስጥ በተደበቀ ጊዜ በየቀኑ 5 ኪሎ ሜትር ያህል ተጓዥ ስንቅ ስታመላ ገና የ23 ዓመት ኮረዳ የ7 ወር ነፍሰ ጡር ነበረች። ሱብሃንአላህ። ኢማሙ አሸፊዒ ገና በ6 ዓመታቸው ቁርአን ሐፊዙል በ15 ዓመታቸው ሙፍቲን ነበሩ። አሁን እኔ አንቺ ባለንበት በእድሜ ደረጃ በኢስላም እውቀታችን በኢስላም ሴቶች እውነትን የምንፈጽፈው ያህል ሰርተናል። አዎ እውነት ነው ወላሂ። እና ምን ሰርተናል? አሁን እኔ አንቺ ባለንበት የእድሜ ደረጃ በኢስላም እውቀት በኢስላም ሴቶች እውን በተግባራችን ለኢስላም በመስራት እውን ኢስላም ከኛ የሚፈልገውን ያህል ሰርተናል። ፍርዱን ለህሊናችን እንስጠው። አላህ ይጠብቀን ወዶች። የሞቀ ውሃ ስንደፋ ቢስሚላህ እንበል። ሼህ ኢብኑ ባዝ ተጠያቂ ሙቅ ውሃን በምናፈስበት ጊዜ ቢስሚላህ እንላለን። ይህም ጅን ቦታው ላይ ይኖራል ብሎ በመፍራት ነው። መልስ አሁን ቢስሚላህ ይበል። ምናልባት ቦታው ላይ ጅን ካለ እንዲነቃ ለማድረግ ነው። ከዛም ሸሁ እንዲህ ይላሉ። በእርግጥም በአንድ ወቅት አንድ ሰው ጅን ይዟት በሚቀራበት ቦታ ተገኝቼ ነበር። ሩቃ የሚያደርገው ሰው በሰውየው ላይ ለተደበቀው ጅኒ ለምን ያስቀዋለው? ጅኒውም የሞቀ ውሃ በአንዱ ልጄ ላይ ደፋና ገደለው አለ። ሱብሃንአላህ። የሚቀራው ሰውዬ ደግሞ እሱ ልጅ በቦታው መኖሩን ስላላወቀ ነው አለው።
ጅኑም ደግሞ ለምን ቢስሚላህ አይልም ነበር እንዲያሳውቀው እንዲያነቃው። ሱብሃንአላህ። ሼኹ ዘይድ አል ሙኽሊስ ረሂመሁላሁ እንዲህ አሉ። ለማንኛውም የሞቀ ውሃ በፈሳሽ ቦታዎች ይሁን በመሬት ላይ አይደፋም። ምክንያቱም መሬት በነዋሪዎች የተሞላች ነች። ምናልባት በጅኒዎችም ዓለም ውስጥ በትንንሽ ፍጡሮች ላይ ያርፋል። በዚህም ለመበቀል ይነሳሳሉ፣ ይይዙታል። ስለዚህ አንድ ሰው የሞቀ ውሃ መድፋት ከፈለገ በቀዝቃዛ ውሃ ቅዝቃዜውን በማስቸገር እስኪሆን ያብረደው። ከዛም ከፈለገ የፈሳሽ ቦታዎች ውስጥ ከፈለገ መሬት ላይ ያፈሰው። ንግግራቸው እዚህ ጋር አለቀ። ረሂመሁላሁ። ሱብሃንአላህ። የሚገርም ነው። ጉዳዩ አደገኛ ነው። ሙስሊም ሆይ ነቃ በሉ። ለወንድሞቻችን እህቶች ሸር አድርጉ ማለት ነው፣ አድርሱላቸው። ስንቶቻችንን በዚህ ሰበብ ችግር ውስጥ ይገባሉ። ፓስታ የቀቀሉበትን ውሃ አውጥተው በመድፋት ኧረ ስንቶቻችን ወላሂና ለሁሉም ነገር በነገራችን ላይ ቢስሚላሂ ማለት በቃ አስፈላጊ ነው። ያን ሙቅ ውሃ ሲደፋ ቢስሚላሂ ብንል ኸይር ነው ማለት ነው። አላህ መልካም ስራችንን ይውደድልን። ሁላችሁም በያላችሁበት ይጠብቀን ይጠብቃችሁ ማለት ነው። አይለያለን። ምክንያቱም የሰው ልጅ እኛ ሁላችንም ሀጅ ነን። ስንሄድ ደግሞ የተፈጠርነውም ከአፈር ነው፣ የምንሄደውም ወደዛቸው ወደ አፈር ነው። ምንድነው የሚከተለን? ያቺ ጥሩ ስራችን የሰራናት ስራ ብቻ ስትከተለን፣ ሌላው ግን ቀሪ ህይወት ነው ማለት ነው። ምክንያቱም እኛ መልካም ከሰራን መልካም ስራችንን ይዘን ወደ አኺራ፣ መጥፎም ከሰራን እንግዲህ ቅጣቱን አላህ ሱብሃነሁ ወተዓላ ብቻና ብቻ ነው የሚያውቀው። ልብሴ፣ ጓዜ፣ ልጆቼ፣ እናቴ፣ ወንድሜ አንልም። ሁላችንም ወደዛችሁ ነው የምንሄደው። ምንም የሚመልሰን የሚከለክለን ነገር የለም ማለት ነው። እና ሁላችሁንም አላህ ብዬ ወዳችኋለሁ። አላህ ሱብሃነሁ ወተዓላ ይወደዳችሁ። ቪዲዮ ደስ ካላችሁ ሸር ላይክ በማድረግ ቤተሰብ ሁኑ። ቪዲዮ ደስ ካላላችሁ ደግሞ ዲስላይክ አድርጉ። ሁላችሁንም ለአላህ ብዬ ወዳችኋለሁ። አላህ ሱብሃነሁ ወተዓላ ይወደዳችሁ። ይወደደን ሀባይቢ። አላህ ሱብሃነሁ ወተዓላ አይለያያችሁ። አላህ ሀገራችንን ሰላም ያድርገን። ረመዳንን ደግሞ በሰላም ጾመን በሰላም የምንጨርሰው አላህ ያድርገን። ከደጋጎቹ ሰሃቦች ጋር አላህ ይደብልቀን ማለት ነው። መልካም ወሬ ቁርአኑ የወረደበት ሁሉ ነገር በረመዳን ሰደቃ መስጠት አፍደሉ ሰደቃት በረመዳንም እንደሆነ የምናይበት ወር ነው። አላህ መልካም ስራችንን ይውደድልን። በያላችሁበት ያላ ሰላምታነት ከእናንተ ጋር ይሁን። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ሸር አድርጉልኝ፣ ደግሞ አስተያየት ስጡኝ ማለት ነው። አላህ ይጠብቀን፣ ሀገራችንን ሰላም ያደርገልን። ከሁሉም ነገር ሀገር ሰላም ሲሆን ሁሉም ሰላም ይሆናል ማለት ነው። ባይ ባይ ውዶች፣ አመሰግናለሁ። መልካም ቆይታ ይሁንላችሁ። ላላ ብዬ ወዳችኋለሁ።